السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، ቁጥር 15 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራማችን። ወደ ዛሬ ጥያቄዎችና መልሶቻቸው ከመግባቴ በፊት አንድ ሁለት ማሳሰቢያዎች አሉ። አንደኛው ይህ ፕሮግራም አንድ ራሱን የቻለ ማስተማሪያ መንገድ ነው። እንደሚታወቀው የማስተማሪያ መንገዶች የተለያዩና ብዙ ናቸው። እዚህ ላይ የሚነሱ ጥያቄዎችንም የሚልኩት የተለያዩ አይነት ሰዎች ናቸው። ጥያቄውን የምንመልሰውም ጠያቂው ባብራራውና ከጥያቄው በተረዳነው መሰረት ነው። ለእያንዳንዱ ሰው በግል ለመመለስ አስቸጋሪ ከመሆኑ አንፃር ከተለያየ ቦታ የሚመጡ ጥያቄዎችን እህትና ወንድሞች ጀዛሁሙላህ ኸይረን ሰብስበው እያላኩ ጥያቄውን መሰረት በማድረግ ጠቅለል ያለ ምላሽ የሚሰጥበት ፕሮግራም ነው። በመሆኑም ማንኛውም ሰው ይሄን አጠቃላይ የሆነን ምላሽ በሱና በሌላ ሰው መሃል ላሉ አለመግባባቶች ለዚህ ጉዳያችን የተሰጠ ምላሽ ነው እያሉ የሚፈልጉትን ቆርጠው እያወጡ ወይም ከመሃል እየቀዱ መጠቀምና የሌላውን ወገን አስተያየት ባልተሰማበት ሁኔታ ላይ ለነሱ መልስ እንደተሰጠ አድርጎ መውሰዱ ተገቢ አይደለም። በሁለት ሰዎች መሃል ያለን ችግር ሊፈታ የሚችለው ምላሽ በሁለቱም በኩል ያለው ሐሳብ ከተሰማ በኋላ የተሰጠ ሲሆን የአንደኛው ወገን የራሱን ብቻ ሐሳብ አቅርቦ ያገኘው ምላሽ ለሱ ለራሱ ነው ምላሽ ሊሆን የሚችለው። አንድ ሰው ከሌላ ወንድሙ ጋር ወይም ከሆነ ወገን ጋር ባልተግባባበት ጉዳይ ላይ ይህ ምላሽ ለኛ ነው የተሰጠው እያሉ ይሄን ለመጠቀም መሞከሩ ትክክል እንዳልሆነ እንረዳለን። ያልተግባቡበት ነገር ካለ ሁለቱም በጋራ ሐሳባቸውን ግልጽ አድርገው ከሸሪዓ አንፃር እንዴት ይታያል ብለው በጋራ ምላሽ ሊያገኙ ይገባል። በግል ያለውን ነገር ሙሉ በሙሉ ተንትኖ አስረድቶ እንዳገኙት ምላሽና ፈትዋ ለኛ ጉዳይ የተሰጠ ምላሽ ነው መባል የለበትም። አማና ሊኖረን ይገባል። ሌላው ከኒካህ ጋር ተያያዥ የሆኑ ጥያቄዎች በተደጋጋሚ ይነሳሉ። እጅግ በጣም በርካታ ሰዎች ድሮ የታሰረ ኒካቸውን እንደ አዲስ ጥያቄዎችን ያነሱ የድሮ ኒካህ እንዴት ነው ያሉ የሚጠይቁበት ሁኔታ አለ። በዚህ ዙሪያ የጥርጣሬ በር መክፈትና ሸክ ውስጥ መግባት ተገቢ አይደለም። በመሰረቱ በጊዜው ሰዎች በሚያውቁት ያክል ሸሪዓን መሰረት አድርገው ኒካህን ካሰሩት ኒካሁ ትክክል ነው። ከዛ በኋላ ስለ ድሮ ኒካህ ማንሳት የሚገባን የሆነን ሸርጥ ወይም መስፈርትን ማጉደሉን እርግጠኛ ከሆነ ቤተሰቦቼ አላዋቂዎች ናቸው፣ በጊዜው እንዴት እንዳሰሩት አላቅም፣ በጊዜው አባቴ ሶላት መስገድ አለመስገዱን የማውቀው ነገር የለም እያሉ ሸክና ጥርጣሬ ውስጥ የሚገቡ በዚህም ከባለቤቶቻቸው ጋር የሚጋጩ ብዙ እህቶች አሉ። ሙስሊሞች ሆነው በሸሪዓው መሰረት እስከተጋቡ ድረስ አስሉ ኒካሁ ትክክል ነው። ከዚህ አስል መውጣት የምንችለው ተጨባጭ የሆነ ይሄን አስልና የቂንን የሚጻረር ነገር ሲኖር። በመሆኑም ባለትዳሮች ትዳራቸው ላይ ሊጸኑ እንዲህ አይነትን የሸክ በር ከመክፈት ሊጠነቀቁ ይገባቸዋል። ሊጠይቁ እንዲህ አይነት ነገር ሊያነሱ የሚገባው በእርግጠኝነት በሸሪዓ መሰረት የተቀመጠው የኒካህ ሸርጥ አርካን የጎደለ መሆኑን ካወቁ ብቻ ነው። ሌላው ጥያቄ በሚልኩበት ጊዜ ከጥያቄው ጋር ግንኙነት የሌላቸው ረጅም ወሬዎችን አያይዘው የሚልኩ ሰዎች አሉ። ይሄ ጥያቄውን ሰብስበው አጣርተው የሚልኩ ሰዎችን ስለሚያደክም ፍሬ ሐሳቡን ብቻ አጠር ባለ መልኩ መግለጹ የተሻለ ነው። በድምጽ ከማድረግ ይልቅም መጻፍ የሚችል ሰው ጥሩ ገላጭ የሆኑ ቃላቶችን መርጦ አጠር ባለ መልኩ ጽፎ መላኩ የተሻለ ነው። መጻፍ የማይችል ሰውም እንደዚሁ ሪከርድ በሚልክበት ጊዜ ሪከርዱን ሰምተው ጥያቄውን ወደ ጽሁፍ ገልብጠው የሚልኩ ወንድምና እህቶችን ላለማድከም ንግግር ከማብዛት ታቅቦ አጠር ባለ መልኩ መግለጹ የተሻለ ነው። ወደ ጥያቄዎች ስንመለስ
ስጁድ ላይ ሱብሓነ ረቢየል አዕላ ማለትና ሩኩዕ ላይ ሱብሓነ ረቢየል ዐዚም ከአንድ ጊዜ በላይ መደጋገም ይቻላል ወይ የሚል ጥያቄ። አንድ ጊዜ ማለቱ ስጁድም ላይ ሆነ ሩኩዕ ላይ ዋጅብና ግዴታ ነው። ከአንድ በላይ ያለው ሱና ነው፣ ይቻላል። ለብቻ ሲሰግዱ የፈለጉትን ያክል መደጋገም ይቻላል። ኢማም ሆነው በሚያሰግዱበት ጊዜ እንደ ማእሙሞች ሁኔታ ማርዘም ማሳጠር ይለያያልና 3፣ 5፣ 7 ድረስ ሰዎች ላይ በማያረዝምበትና በማያስቸግርበት ሁኔታ። አማ ለብቻ በሚሰግዱበት ጊዜ ስጁድ ላይ ሩኩዕ ላይ ተስቢሕን ማርዘም ሱና። ሁለተኛው ጥያቄ ከፀሐይ ገብቼ ውዱእ ሳደርግ ያነስረኛል፣ ደሙ እስኪቆም ከጠበቅኩኝ ጀማዓ ስለሚያመልጠኝ ሶፍት ወትፌ መስገድ እችላለሁ ወይ የሚል ጥያቄ ነው። ነዓም በርካታ ሰሐቦችና ታቢዒዎች እያነሰራቸው ይሰግዱ እንደነበረ ደዋዊን ሱና ላይ ሰፍሯል። አብዱላህ ብን ዑመር ረዲየላሁ ዐንሁ ወአርዳህ ሶላት ላይ ያሉ የነስር ደም ይፈሳቸው እንደነበረ፣ እንደዚሁ ሰዒድ ብኑ አልሙሰይብ፣ ሳሊም ብኑ ዓብድላህ ከሌሎችም ተዘግቧል። ደም መውጣቱ ብቻ ውዱእ አያፈርስም። በሶፍትና በመሰል ነገሮች መቆጣጠር ከተቻለ ዝም ብሎ መስገድ ይቻላል። ሶላት ውስጥም ሆነው መውረድ ቢጀምር ገና ከመግባትም በፊት መውረድ ቢጀምር መቆጣጠር ከተቻለ ሶላት ላይ መቀጠል ይቻላል። ሶላት እየሰገዱ በዝቶ መቆጣጠር ካልተቻለ በተወሰነ መልኩ ወደ ግራ ወደ ቀኝ ወደፊት ወደ ኋላ ሆነው መቆጣጠሪያ ሶፍትም ይሁን ማስወገጃ ነገር ማግኘት ከተቻለ ምንም ችግር የለም። በዚህ መልኩ ማስወገድና መቆጣጠር የማይቻል ከሆነ አቋርጦ ወጥቶ ደሙን አስወግዶ ተመልሶ መስገድ ይቻላል። ውዱእ ማድረጉን በተመለከተ መደረግ አለበት ያሉ ዑለሞች አሉ። ደሙ የነካውን ሰውነት ማጠቡ በቂ ነው ያሉ ዑለሞች አሉ። ራጂሑ ደም መውጣቱ ብቻ ውዱእን አያፈርስም። ደሙ የነካውን ስፍራ አጥቦ መስገድ ይቻላል። ውዱእ ቢያደርጉም የተሻለ ነው እንላለን። ሌላኛው ጥያቄ ሶላት በምንሰግድበት ጊዜ ሰውነት ላይ ያለ ቁስል ቢደማ ሶላትን ያበላሻልን የሚል ጥያቄ ነው። ይሄም ከነስሩ ጋር ተቀራራቢ ነው። ሰውነት ላይ ያለ ብጉር እንደዚሁ ቁስል ደም ቢወጣው ሶላቱ አይበላሽ እስካልበዛ ድረስ ማለት ነው። በዝቶ የፈሰሰ እንደሆነ አብዛኞቹ ዑለሞች የሰው ልጅ ደም ይነጅሳል የሚል አቋም ስላላቸው ሰውነቱ ልብሱ ስለሚነጀስ ይሄኔ ወጥቶ ማጠቡ ግዴታ ይሆንበታል። ሶላቱን ሳያቋርጡ ጠርጎም ይሁን በውሃ ማጠብ የሚቻልበት ሁኔታ ካለ ሶላትን ሳያቋርጡ በዛው መቀጠል ይቻላል። ለሶላት ተብሎ ሶላት ውስጥ እንቅስቃሴ ማድረግ ቀለል ያለ ስራ መስራት ምንም ችግር የለው። ከፊት ለፊት ክፍት ሶፍ ካገኘን ወደፊት ለፊት መራመድ እንደሚቻለው ልብሳችን ቢወድቅ ወይም ቢገለጥ አንስቶ መልበስ እንደሚቻለው ለሶላት ጥቅም ተብሎ በጣም ያልበዛ እንቅስቃሴ ማድረግ ቀለል ያለ ስራ መስራት ይቻላልና እዛው ሆኖ ማጽዳት ማስወገድ ከተቻለ ጥሩ። በጣም ከበዛ እዛው ማስወገድ ካልተቻለ ወጥቶ ይሄን አስወግዶ ተመልሶ ሶላት ይሰገዳል። ሌላኛው ጥያቄ የሱና ጾሞችን ስጾም አሰሪዬ ምሳ ሰርታ ስታቀርብ ሳልበላ ስቀር ጾመኛ ነሽ እንዴ ስትለኝ እንዳታቅ ስለምፈልግ ጾመኛ አይደለሁም እላታለሁኝ። መዋሸቴ ሐራም ይሆንብኛልን የሚል ጥያቄ ነው። አላህ ተባረከ ወተዓላ በተከበረው ቃሉ ያ አዩሃ አለዚነ አመኑ ተቁላህ ወኩኑ መዐ አሳዲቂን ብላ እናንተ ያመናችሁ ሰዎች ሆይ አላህን ፍሩ ከእውነተኞች ሁኑ ብላ። ነቢያችንም ዓለይሂ ሰላቱ ወሰላም ውሸትን ተጠንቀቁ ብላ። ለቀልድም ይሁን ለቁም ነገር ውሸት የተከለከለ ነው። መልካም ስራን መደበቁ ተመራጭ ነው፣ ሙስተሐብ ሱና ነው። ውሸት መዋሸቱ ደግሞ ሐራምና የተከለከለ ነው። መልካም ስራን ለሰው ማሳወቅ የሚከለከለው የሚጠላው በጉራ መልኩ ከሆነ አማ ምግብ ቀርቦ ብሉ ሲባል አይ አልበላም የሚል ምላሽ ሲሰጥ ጾመኛ ነህ ወይ ጾመኛ ነሽ ወይ ስንባል ጾመኛ ከመሆናችን ጋር አይ አይደለሁም ማለት ውሸትን የተከለከለ ነው። ይልቁንስ ምግብ ላቀረቡ ሰዎች ጾመኛ
በሆነበት ጊዜ ምግብ የቀረበ እንደሆነ ምግቡን ላቀረበው ሰው ዱዓ እንድናደርግ ነው ሸሪዓው ያስተማረን። ስለዚህ ምላሹም ሊሆን የሚገባው ይሄ ነው። አልበላም ማለት ይቻላል በጥቅሉ። ካልበላህ ብለው ሰዎች ከተከራከሩ ዛሬ አልበላም መልስ ሊሆኑ የሚችሉ ምላሾች አሉ። መሸሻ ማምለጫ ምላሾች ማለት እስከ መጨረሻው በአቋማቸው ከቀጠሉ ጾመኛ ነኝ ጀዛኩሙላህ ኸይራን አላህ ምግባቸውን በረካ ያርግላችሁ እኔ ጾመኛ ነኝ ማለት ይቻላል። ሌላኛው ጥያቄ በውጭ ሀገር ያለን ከሀገር የዘመድ መሞት ሲነገረን ከሰደቃ በኋላ ሰዎችን ሰብስበን ቁርአን ብናስቀራ እንዴት ይታያል የሚል ጥያቄ ነው። ለሞተ ሰው ቁርአን ቢቀራለት አጅሩ ይደርሰዋል አይደርሰውም ኺላፍ ያለበት ጉዳይ ነው። በርካታ ዑለሞች ይደርሰዋል ብለዋል። ሌሎቹ ይደርሳል የተባለው እሱ ሐጅ ማድረግ ዱዓ ማድረግ ጾም ካለበት ጾሙን መጾም እንጂ ቁርአን መቅራት ይደርሳል አልተባለም ያሉበት ሁኔታ አለ። ሆኖም ራጅሑ ወላሁ ተዓላ አዕለም የቁርአን ተዋብ ይደርሰዋል። ወላኪን ሰዎችን ሰብስቦ ማስቀራት ከደጋ ቀደምቶች የተለመደ አይደለም። በራሳቸው ጊዜ ዘመዶቹ የሚሆኑ ራቅ ያሉ ሰዎች አጅሩ ለሱ ይሁን ብለው ቢቀሩለት ይቻላል ይደርሳል ኺላፉ እንዳለ ሆኖ ወላኪን ሰውን ሰብስቦ ምግብ አብልቶ ከዛም በኋላ ቅሩ ማለት ለሚቀሩ ሰዎችም በቁርአን መብላት ነው የሚሆንባቸው። በቁርአንን ቅሩት ስሩበት አትብሉበት ተብሏል። ሰዎችን ሰብስበው ለሚያበሉ ሰዎችም በዲን ላይ አዲስ ነገር መፍጠር ነው የሚሆን። ደጋ ቀደምቶች ዘመድ ቤተሰብ ሲሞትባቸው ሰውን ሰብስበው አብልተው ቁርአን ቅሩልን አይሉም ነበር። እነማ ሰዎች በራሳቸው ጊዜ ቀርተው አጅሩን ለሱ ያደረጉ እንደሆነ ነው መሽሩዕ ነው ጃኢዝ ነው የምንለው። ሌላኛው ጥያቄ ወደ ሳውዲ ስመጣ በየመን ነበር የመጣሁት። አላህ በሰላም ሳውዲ ካስገባኝ ሰኞና ሐሙስን በቋሚነት ልጾምና ሱና ሶላቶችን ሳላቋርጥ ልሰግድ ብዬ ተስዬ ነበር። አሁን ለመጾም አልቻልኩም። የሱና ሶላቶችንም አንዳንድ ጊዜ ነው የምሰግደው። ምን ማድረግ አለብኝ? ከነድሩስ እንዴት ነው ነፃ መሆን የምችለው የሚል ጥያቄ ነው። ነድር በመሰረቱ የተጠላ ነው። ከመሆኑም ጋር አንድ ሰው ነድር ከገባ ከተሳለ አላህ የሚወደው ነገር እስከሆነ ድረስ የተሳሉት አላህ በሚወደው ነገር እስከሆነ ድረስ በጣዓ እስከሆነ ድረስ ነድሩን መሙላት ግዴታ ይሆናል። የታመመ ሰው ያ ረብ ከፈወስከኝ 5 ቀን ጾማለሁ ወይም ምስኪን አበላለሁ ወይም ለመስጂድ ቁርአን ገዛለሁ ቢሉ ይሄ ጣዓ ነው። አላህ የሚወደው የመልካም ስራ ነድር ነው። መሙላት ግዴታ ይሆናል። ከተሻለኝ እገሌ የሚባልን ሰው እጣላዋለሁኝ ከተሻለኝ ከገሌ እንዲህ አይነት ነገር ወስድበታለሁኝ ይሄ አይቻልም። የወንጀል ነድር ስለሆነ ማለት ነው። ምንጊዜም ቢሆን አላህ ተባረከ ወተዓላ የሚወደውን ነገር የቻልነውን ያክል እንሰራ ልናደርግ ይገባል። ከጥቅም ጋር ልናያይዘው አይገባም። ይሄን ካሳካህልኝ ጾማለሁ፣ ይሄን ካሳካህልኝ አበላለሁ፣ ካላሳካህ አላበላም ማለት ካላሳካህ አልጾምም ማለት። ለዚህም ነው ሐዲሱ ላይ ኢነማ ዩስተኽረጁ ቢሂ ሚን በኺል የተባለው የሚሳለው ስስታም የሆነ ሰው ነው እንደማለት ነው። አላህ ካላረገልኝ አላደርግም የሚል ማለት። ይልቁንስ ይሄን ነገር አድርገነው አላህን ልንለምን የሚገባው ይሄን ነገር አድርገነው ከአላህ ፈረጅ ልንጠብቅ የሚገባው። ሆኖም የሚቻልን አይነት ነድር የተሳለ ሰው ማሙላቱ ግዴታ ይሆንበታል እስከቻለ ድረስ። ካልቻለ ምን ያደርጋል? ፈተቁላህ መስተጣዕቱም ነው የተባለው። ከፋራው የመሐላ ከፋራ ነው የሚሆነው። ባሪያ ነፃ ማውጣት ወይም 10 ምስኪን መካከለኛ ሶላት ማሰገድ የሚችል ልብስ ማልበስ ወይም ደግሞ 10 ምስኪን አንድ ጊዜ ምግብ መመገብ ምሳ ወይም እራት በደንብ አድርጎ ማብላት ነው። እነዚህን ካልቻሉ 3 ቀን መጾም። ከዛ በኋላ በነድር መልኩ አላደርገውም ያሉትን ማድረግ ይችላሉ። አደርጋለሁ ብለው ራሳቸው ላይ ግዴታ ያደርጉትን ነገር መተው ይችላል። ሌላኛው ጥያቄ ሴቶች በጀማዓ ስንሰግድ አሰጋጇ ከመሃል መሆን ግዴታ ነው ወይ የሚል ጥያቄ ነው። አሰጋጇ ከመሃል መሆን ሱና ነው፣ ዋጅብና ግዴታ አይደል። እሷ በግራ በኩል ሆና ሰፉ በቀኝ በኩል ቢረዝም ወይም በቀኝ ሆና በግራ ቢረዝም ችግር የለም። ወላኪን ሱናውና በላጩ መሃል ላይ መሆኗ ነው። ሌላኛው ጥያቄ ኒቃብ ግዴታ የሆነው
በረሱል አለይሂ ሰላቱ ወሰላም ሚስቶች ላይና ቆንጆ በሆኑ ሴቶች ላይ ነው፣ ቆንጆ ያልሆኑ ሴቶች ላይ ግዴታ አይደለም ይላሉ። ይህ እንዴት ይታያል የሚል ጥያቄ ነው። ነዓም አንዳንድ ሰዎች ይሄን ያሉበት ሁኔታ አለ። ወላኪን ራጂሑና ደሊሉ የሚያጠናክረው ሒጃብ ኒቃብ ያንዳንዷ ሴት ላይ ግዴታ ነው። ለነብዩ ሚስቶች ብቻ አይደለም የተደነገገው፣ ለመልከ መልካም ሴቶችም ብቻ አይደለም የተደነገገው። ዓም ነው፣ አጠቃላይ የሆነ ህግና መመሪያ። የቁርአኑ አንቀጽ ላይም ወኒሳኢል ሙእሚኒን ብሏል። ለሚስቶችህ ለሴት ልጆችህ ለሙእሚን ሴቶችም ሒጃብ እንዲለብሱ እዘዛቸው ብሏል አላህ ተባረከ ወተዓላ። ይበልጥ መልከ መልካም የሆነችዋ ሴት ስለምትፈትን ይወጅብባታል። መልከ መልካም ካልሆነች ሱና ይሆናል ብለው የለዩት በመሰረቱ ኒቃብ ዋጅብ አይደለም የሚል አስተያየት ያላቸው ፉቃሃዎች ናቸው። ወላኪን ሐቁና ራጂሑ እያንዳንዷ ሴት ላይ ኒቃብ ዋጅብና ግዴታ ነው። መልከ መልካምን ብትሆን መልከ መልካምን ባትሆን ማለት ነው። አማ ፊትና ከበዛ እሷ መልከ መልካም ሆናም በሷ የሰዎች መፈተን የማይቀር ከሆነ ያለምንም ኺላፍ ኒቃብ ማድረጉ ዋጅብ ይሆን። ኒቃብ ዋጅብ አይደለም የሚሉትም ጋር ማለት ነው። በዚህ መልኩ መለያየቱ ተገቢ አይደለም፣ በቂ ማስረጃም የለውም። የተኛዋም ሴት ላይ ኒቃብ ግዴታ ነው። ሌላኛው ጥያቄ ሙስሊም ሴት ልጅ ፀጉሯን በሌላ እምነት ተከታይ ጉንጉንም ሆነ ሳሎን ተኩስ ብትሰራ ሐራም ይሆናል ወይ የሚል ጥያቄ። አው ኒሳኢሂና የሚለውን የቁርአን አንቀጽ ሙስሊም ሴቶች ብለው የፈሰሩ የተፍሲር ሊቃውንት አሉ፣ ሴቶች ብቻ ብለው የፈሰሩ ሊቃውንት አሉ። ይህ ቃል አው ኒሳኢሂን የሚለው ቃል በሁለት በመፈሰሩ ምክንያትም የዑለሞች አስተያየት ሁለት አይነት ሆኗል። የተወሰኑት የሙስሊም ሴትን ፀጉር ካፍር ሴት ማየት አትችልም ብለዋል። የተወሰኑት ደግሞ አው ኒሳኢሂን ብለው ማለት ከወንዶች በተቃራኒ ሴቶች ማለት ነውና የተፈለገው ሙስሊምም ትሆን ከሙስሊም ውጭ የሆነችም ሴት ትሆን የሙስሊም ሴትን ፀጉር ብታይ ብትሰራ ችግር የለውም ብለዋል። ራጂሑም ይሄ ነው፣ ተመራጩም ይሄ ነው። ሙስሊምን ሴት ካፍር ሴት ፀጉሯን ብታይ እንደ ህግ ችግር የለውም እንላለን። አው ኒሳኢሂን የሚለው ከወንዶች በተቃራኒ ለማለት ነው። ወንዶች የውስጥ ዚናዋን ፀጉር፣ ፊትና መሰል የሆኑ አካሎችን ወንዶች ሊያዩ አይገባም፣ መሕረም የሆኑና የሚፈቀድላቸው ካልሆኑ በስተቀር ማለት ነው። በሆነም ካፍር ሴት ጋር ፀጉሯን ብትገልጥና ብትሰራ ችግር የለውም። በላጩ መተውና መጠንቀቁን አደብና ሐያ ዲን ያላት ሴት ጋር ማድረጉ የተሻለ ነው። ካፍር ሴት እንደ ሙስሊም ሴት ሐያ የሌላት በመሆኑ ያየችውን ነገር ከወንዶች ጋር የምታዋራበት ሁኔታም ሊኖር ይችላል። ይሄ ደግሞ ፊትና ሊያመጣ ይችላል። ከሆነም ሙስሊም ሴት ጋር ማድረጉ ከተቻለ በላጭ ነው። ካልተቻለ ካፍር ጋር ቢደረግ ችግር አይኖረውም፣ ጥንቃቄ ከማድረግ ጋር ማለት ነው። ወንድ መጥቶ በድንገት የሚገባበት ሁኔታ ሊኖር አይገባውም። ቦታው ላይ መጥፎ ነገሮች ሊኖሩ አይገባም። እነዚህ ነገሮች ሁሉ ከተሟሉ ችግር አይኖርም። ሌላኛው ጥያቄ አንዳንድ ቦታዎች ለአይነ ናስ መድኃኒት እያሉ ድግስ ያደርጉና ሰዎች ከሄዱ በኋላ ሰዎች የተራመዱበትን ቦታ በንጹህ ጨርቅ ውሃ አስነክተው ከወለወሉ በኋላ ጨርቁን ጨምቀው በውሃ ይታጠቡበታል። ይህ ድርጊታቸው እንዴት ይታያል? እንደዚሁ ደግሞ ቡናና ሻይ የጠጡበትን ሲኒ በማጠብ በእጣቢው ውሃ ይታጠቡበታል። ይሄስ እንዴት ይታያል የሚል ጥያቄ። አንዳንድ ሰዎች እንዲህ ያደርጋሉ እያለን መጠየቅ የራሳችንም የሌሎችንም ጊዜ ማባከን ነው የሚሆን። ስንጠይቅ ለስራ እንጠይቅ። እኛን የሚመለከተን ከዲን አንጻር የታዘዝነውን የተከለከልነውን እንጠይቅ። ድርጊቱን በተመለከተ ሰዎች የተራመዱበትን እግራቸው የነካውን አተር መውሰዱንም ይሁን አፋቸው የነካውን ከውሃም ይሁን ከትኩስ ነገሮች የተረፈውን ወስዶ መጠቀም አስፈላጊ ሆኖ ከተገኘ በመሰረቱ ችግር የለም። ወላኪን ሰዎች በመጡ ቁጥር ሁሉ ይህ ሊደረግ አይገባም። ይህ የሚደረገው የሚጠረጠር አካል ካለ፣ የሚጠረጠር አካል ሳይኖር ከሁሉም መውሰዱ ሰዎች በጥርጣሬ ልባቸው እንዲታመም፣ በመሃላቸው መተማመን እንዲጠፋ፣ ሐሰድ እንዲመጣ ያደርጋል።
ቤት የገባ ሰው ሁሉ ምቀኛ ይሆናል፣ አይንናስ ይሆናል ማለት አይደለም። በአላህ ያለን ተወኩልም ይቀንሳል ይህ ተግባር። ሆኖም ቤት ውስጥ በአይንናስ ምክንያት የታመመ ሰው ካለ የሚጠረጠረውን አካል እጅህን ታጥበህ ወይም ሰውነትን ታጥበህ ውሃ ስጠኝ ብሎ መጠየቅ ይቻላል በሸሪዓው። ተጠይቆ ካልሰጠ ወይም ደግሞ መጠየቁ ችግር ያመጣል ከተባለ አሁን በተጠቀሱት መንገዶች ባንዳቸው የሱ ሰውነት የነካውን ነገር ወስዶ ለታመመው ገላ መታጠቢያ ውሃ ማድረግ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ኢዘ ስተግሲልቱም ፈግተሲሉ ብላ አይን ሐቅ ነው። አንዳችሁ በአይኑ ሌላን ሰው ያጠቃ እንደሆነና ታጥበህ ስጠኝ የተባለ እንደሆነ ያድርግ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወላኪን ሰው በገባ ቁጥር ሁሉ ይሄን ማድረጉ ተገቢ አይደለም። ያማረን ነገር ስናይም ማሻአላህ እንድንል አላህ በረካ እንዲያደርግለት እንድንለምንለት ዱዓ እንድናደርግለት ሸሪዓው አስተምሮናል። ሌላኛው ጥያቄ ቤተሰቦቼ በአላህ ያጋራሉ። በተለይ አባቴ መወከል አንበሶ ራሄል እያለ በየዓመት ቀይ ፍየል ያርዳል። ነጩን ፍየል ደግሞ ሸጦ ገንዘቡን ከሌላ ገንዘብ ጋር አይደባልቅም። አላህ ይጣላኛል ይላል። በዚህ ነገር እኔ ጋር ተጣልተናል። አያናግረኝ። ምን ማድረግ አለብኝ? ቡና ሲጠጡም ዕጣን ያጨሳሉ። የሚያጨሱትም ቡና በተፈላ ቁጥር ነው። ይህስ እንዴት ይታያል? የሚል ጥያቄ ነው። ከአላህ ተባረከ ወተዓላ ውጪ ባለ አካል መወከል አይቻልም፣ የተከለከለ ነው። ሌሎች ነገሮች ላይ እንኳ አላህ ከዛም መገሌ በአላህ ከዛም በገሌ ቢባል ችግር የለውም እንላለን። አላህ ነው የጠበቀኝ ከዛም አንተ ምንም ችግር የለውም። አላህ ደረሰልኝ ከዛም አንተ ምንም ችግር የለውም። ላኪን ተወኩል ላይ በአላህ ተመካሁኝ ከዛም ባንተ በአላህ እመካለሁ ከዛ ባንተ አይባልም። ተወኩል የቀልብ ጉዳይ ነው። በአላህ ተባረከ ወተዓላ ብቻና ብቻ ነው ተወኩል ማድረግ የሚቻል። እንደዚሁ ከአላህ ውጪ ላለ አካል ማረድ ሽርክ ነው፣ ከእስልምና የሚያወጣ። አጅር አገኝበታለሁ ተብሎ የሚታረደው ለአላህ ብቻና ብቻ ነው። ይሄም ደግሞ ውስን ነው። በዲኑ በማረድ ወደ አላህ የምንቃረብበት አጋጣሚ የተወሰነ ለኡድሕያ ለሀዲይና ለዐቂቃ መሰል የሆኑ ጥቂት አጋጣሚዎች ነው ያሉት። እንደዚሁ ያላንዳች ሸሪዓዊ ምክንያት ዝም ብሎ ማረዱ ራሱ ደም ማፍሰሱ ራሱ ወደ አላህ የሚያቃርብ አይደለም። ለሌላ አካል የሚያርዱት ከሆነ ደግሞ ከአላህ ያርቃል፣ ይከለከላል። ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ተብሏል። ምሰግደው ማርደው ለአላህ ብቻ ነው፣ ሌላ ሸሪክ የለውም ማርድለት ተብሎ። ፈሰሊ ሊረቢከ ወንሐር ብሏል። ለአላህ ብቻ ስገድ፣ ለአላህ ብቻ እረድ ብሏል። ለወልዮች ለአድባሮች የተባለ አይታረድም፣ ሽርክ ነው፣ ከአላህ ተባረከ ወተዓላ የሚያጣላ ተግባር ነው። ይሄን የሚያደርግን ሰው በተደጋጋሚ መምከር ይጠበቅብናል፣ በሌሎች ማስመከር ይጠበቅብናል። ሁሉም ተደርጎ እምቢ ካለ ወደ አላህ ተባረከ ወተዓላ መጮህና ዱዓ ማድረግ ነው። በዚህ ምክንያት ወላጆች ከተጣሉ ጥፋተኛ የሚሆኑት እነሱ ናቸው። በልጆች በኩል ያለው በጎነት ሊቀጥል ይገባው። ተስፋ ሳይቆርጡ ሊመክሯቸው፣ ሊያስመክሯቸው፣ አላህን ሊለምኑላቸው ይገባል። ዕጣን ማጨሱን በተመለከተ ይህን ስናደርግ አላህን ያስደስታል፣ ጥሩን ነገር ያመጣል ብለው ከሆነ ይከለከላል። ላኪን ማጨሱ እንደዚሁ ለጥሩ ሽታ ብለውና ቡና ሲጠጣ እንደ ባህል ተደርጎ ከሆነ የሚጨሰው ችግር የለውም። ሌላኛው ጥያቄ ራሷን አጥፍታ የሞተች ሙስሊም ሴት ጀነት የመግባት እድል አላትን የሚል ጥያቄ ነው። ራስን ማጥፋት የተከለከለ ወንጀል መሆኑን ከማወቁ ጋር ራሴን ማጥፋት እችላለሁ መብቴ ነው ብሎ ያደረገ ሰው ይህ ድርጊቱ ኩፍር ነው፣ ከእስልምና ያወጣል። ወላኪን ራስን ማጥፋት ወንጀል መሆኑን ሳያቅ ወይም ደግሞ ወንጀል መሆኑን ከማወቁ ጋር ሐላል ነው ብሎ ይቻላል ብሎ ሳያም ሐራምነቱን ሳያስተባበል ራሱን ያጠፋ ሰው ወንጀለኛ ነው፣ ካፍር ነው አንል። የሚያከፍረው አላህ ሐራም ያደረገውን ነፍስ ማጥፋት ሐላል ነው ብሎ ካመነ። ሆኖም ነፍስን ማጥፋት ከባድ ወንጀል፣ ራሱን መርዝ ጠጥቶ ያጠፋ ሰው
የቅያም ቀን መርዝ የጠጣ ይሰቃያል። ከጋራ ላይ ተፈጥፍጦ የሞተ በዛው መልኩ ይሰቃያል። በመቀስ ራሱን ቆርጦ ወይም ወግቶ የሞተ ራሱን ያጠፋ በዛው መልኩ አኺራ ላይ ይሰቃያል ተብሏል። ይህ ማለት ሁሌም እሳት ውስጥ ይኖራል ማለት አይደለም። ከልቡ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ብሎ የአላህን ብቸኝነት ይዞ የሞተ እሳት ውስጥ አይዘወተርም። እሳት ውስጥ የሚዘወተረው ካፍርና ሙሽሪክ ብቻ ነው። በመሆኑም በዚህ መልኩ የሞተ ሰው ከፍሯል እስካላለን ድረስ ለሱ እስትግፋር ማድረግ፣ እሱ ላይ ሶላተል ጀናዛ መስገድ፣ ለሱ ሰደቃ መስጠት፣ ዱዓ ማድረግ ይቻላል። ሌላኛው ጥያቄ ለወንድ ልጅ አቂቃ ማውጣት ፈልጌ ነበረ። አንዱን በግ አሁን ባርድና ሁለተኛውን ደግሞ ሌላ ጊዜ ማረድ እችላለሁ ወይ? የሚታረደው እንስሳ የስንት ወር መሆን አለበት የሚል ጥያቄ ነው። አቂቃ ሱና ነው ዋጅብ? በመሰረቱ በዑለሞች መሃል ኺላፍ አለበት። አብዛኞቹ ዑለሞች የመረጡት አቂቃ የጠበቀ ሱና ነው። አንዳንዶች አቅም ያለው ሰው ላይ ዋጅብና ግዴታ ነው ብለዋል። ሐዲስ ላይ እንዳለው ሕፃን ልጅ በአቂቃው የታገደ ነው። አቂቃ ካልተደረገለት ሸፋዓ አይሆንም፣ ሸፋዓ አያደርግም ተብሏል። እንደዚሁ ደግሞ ለጤንነቱም አቂቃ ማውጣቱ ብዙ ፋይዳ አለው። ስለዚህ አቅም ያለው ሰው ለሕፃናት ለልጆቹ አቂቃ ሊያወጣ ይገባዋል። የሚወጣው በሰባተኛው ቀን ነው። ያልቻለ ሰው በ14 ማድረግ ይቻላል። ያልቻለ ሰው በ21 ማድረግ ይችላል። ከዛ በኋላ ቀን ሳንገደብ በተመቸን ጊዜ ሊደረግ ይችላል። ወንድ ልጅ ከሆነ ሱናው 2 በግ ነው። ሴት ከሆነች 1 በግ ነው። ለወንድ 2 ማረድ ያልቻለ ሰው 1 ማረድ ይችላል ወይ? አቅም ካለ 2 ማድረጉ በላጭ ነው። ካልተቻለ 1ም ይበቃል። የአላህ ረሕመቱ ሰፊ። አንዱን አሁን እንዳገኙ ወርዶ ሌላ ጊዜ ሁለተኛው መድገም ይቻላል ወይ? ምንም ችግር የለውም፣ ይቻላል። አንድ እንስሳ ከአንድ በላይ ለሆነ ሰው እንደው ዱህያ ማከፋፈል አይቻልም። በሬም ይረድ ግመልም ይረድ ለአንድ አቂቃ ነው ሊሆን የሚችለው። አንዱ ሙሉ እንስሳ ደሙ ለአንድ ሰው ብቻ ነው ሊፈስ ወይም ሊታረድ የሚገባው። በግ ከሆነ 6 ወር ሊሞላው ይገባል። ፍየል ከሆነ 1 ዓመት የሞላው ሊሆን ይገባል። ሌላኛው ጥያቄ ለመስጂድ መስሪያ ተብሎ ያሰባሰብኩት ብር ነበረ። ከዛም ሰብሳቢዎቹ የሰጡኝ የባንክ አካውንት ጠፋብኝ። ግሩፑንም ማግኘት አልቻልኩም። ከብዙ እህቶች ያሰባሰብኩት ብር ነው። ይሄን ገንዘብ ለሌላ መስጂድ መስጠት እችላለሁ? ላዋጡ እህቶችስ ማሳወቅ አለብኝ ወይ የሚል ጥያቄ ነው። መጀመሪያ እንደዚህ አይነት ኃላፊነት ውስጥ ስንገባ ሁኔታዎችን አመቻችተን አጣርተን እርግጠኛ ሆነን እንጂ መግባት የለብንም። የሌሎችን ብር ሰብስቦ በጥንቃቄ ማጉደል ከሆነ ችግር የተከሰተው አማናን አለመጠበቅ ነው። የተነየተለትን መስጂድ አድራሻ ማግኘት የሚቻልበት ሁኔታ ካለ ጥረት አድርጎ እዛ ማድረስ ነው። እዛ ማድረስ ካልተቻለ ለተመሳሳይ ለሌላ መስጂድ ማዋል ይቻላል። ለሰዎች ማሳወቁን በተመለከተ ሁሉንም ማግኘት የሚቻል ከሆነ ማሳወቁ በላጭ ነው። እዛ አለመድረሱን ማወቃቸው ሌላ ጥርጣሬ ውስጥ እንዲገቡ ሊያደርግ ይችላል። እንደዚሁ ደግሞ የወከሉ ሰዎች ከመሆናቸው አንፃርም በዚህ መልኩ ያሰብነው አልተሳካም፣ ለሌላ ልናደርገው ነው ብሎ ማሳወቁ በላጭ ነው። ሌላኛው ጥያቄ ሰዎች ለኔ ሰደቃ ብለው ብር ሰጥተውኝ ነበር። እነሱ የሰጡኝን ብር እኔ ሰደቃ ብሰጠው አጅሩ ለማን ነው የሚሆነው? የሰጡንን ምግብ ብንበላው ጥቅሙ ለኛ እንደሚሆነው ሁሉ የሰጡንን ሰደቃ ለሌሎች ብንሰጠው አጅሩ የሚሆነው ለኛው ለራሳችን። ቤተኛውም ሐላል በሆነ መንገድ ገንዘብን በእጁ ያደረገ ሰው ይሄን ገንዘብ አሳልፎ ሲሰጥ አጅሩ የሚሆነው ለሱ ነው። ሌላኛው ጥያቄ ባል ሚስቱን ከማግባት በፊት የነበራትን ሀብት እሷ ከሞተች በኋላ መውረስ ይችላል ወይ የሚል ጥያቄ ነው። ነዓም በሸሪዓ ባልና ሚስት ይወራረሳል። ባል ሚስቱን መውረስ ይችላል፣ ሚስትም ባሏን መውረስ ትችላለች። ብሩ ንብረቱ በሷ ስም እስካለ ድረስ ካገባች በኋላም ያካበተችው ሀብት ይሁን ከማግባቷ በፊትም ያገኘችው ብር ይሁን ስትሞት ባሏ ይወርሳታል።
ልጆች ካሏት የንብረቷን 1/4 ይወርሳል። ልጆች ከሌሏት ደግሞ የንብረቷን ግማሽ ይወርሳል። የተቀረውን ሌሎች ወራሾቿ ይወርሳሉ። ወሃከዛ እሱም በሚሞትበት ጊዜ ሚስቱ ልጅ ከሌለው 1/4ኛውን ትወርሳለች። ልጅ ካለው የንብረቱን 1/8 ትወርሳለች። ልጅ ካላት የምንለው ወንድና ሴት ልጆችንም ያካትታል። ራሳቸው ቀጥታ የወለዱትንም ልጅ ያካትታል። እነሱ የወለዱት ወንድ ልጃቸው የወለዳቸው ልጆችንም ያካትታል። ከዚህኛው ባሏ የወለደችውም ይሁን ከሌላ ባል የወለደችውን ያካትታል። እሱም እንደዚሁ ከሷም ይሁን ከሌላ ምስት የወለዳቸው ልጆችን ያካትታል። ሌላኛው ጥያቄ ያሳደገኝ የእናቴ ባል ነው። ሰዎችም የሚጠሩኝ በሱ ስም ነው። ለእኔ ኒካህ ማሰር ይችላል ወይ የሚል ጥያቄ። ማህረም የሆነ ለአንዲት ሴት ልጅ ማህረም የሆነ ሁሉ ወልይ ሆኖ ኒካህ ማሰር ይችላል ማለት አይደለም። ወልይ ሆኖ ኒካህ ያሰረ ሁሉም ለሷ ማህረም ይሆናል ማለት አይደለም። የአንዲት ሴት ልጅ የእንጀራ አባቷ ለሷ አጅነቢ አይደል፣ ማህረሟ ነው። ከሷ ጋር መንገድ መሄድ ይችላል። ከሱ ጋር አንድ ክፍል መቀመጥ ትችላለች፣ ፊትና ያመጣል ተብሎ እስካልተፈራ ድረስ። ወላኪን ኒካህ ማሰር አይችልም። ከሱ ጋር ብታድግም ከሌላ ሰው ጋር ብታድግም። እንደዚሁ ደግሞ በሱ ስም መጠራትም የተከለከለ። የአባትን ስም ትቶ በሌላ ሰው ስም መጠራት አይቻልም። አባቱ ቢኖርም ባይኖርም ቢታወቅም ባይታወቅ። ብዙ ጊዜ ሰዎች ይቆጣሉ ነው የሚሉት። ሸሪዓው በከለከለው ነገር ሰዎች ይቆጣሉ ብለን አላህን ያስቆጣን እነሱን ልናስደስት አይገባም። በዲናችን በግልጽ ተከልክሏል አባት ባልሆነ ሰው ስም መጠራት ማለት። አሳዳጊዎችም ሊቆጡ አይገባቸውም። ጀዛቸው እንደሆነ ከአላህ ነው የሚያገኙት። እኔ አስተምሬ እኔ አሳድጌ ህፃን ያለሽ መተሽ እንዴት በሌላ ሰው ስም ትጠራያለሽ ብለው ይቆጣሉ። ትምህርት ቤት ወስደው በራሳቸው ስም ያስመዘግባሉ። ያንተ ልጅ በሌላ ሰው ስም ቢጠራ ደስ ይልሃል? ነገሮችን ለራሳችን ነው ማዞር ያለብን። የተወለደበት ማግስት እንኳ አባት እናቱ ጥለዋት ቢሞቱ የአባት ወንድም የእናት ወንድም ሌላም ባዕድም ቢሆን ወስዶ ቢያሳድግ በአባቱ ስም ነው ሊጠራ የሚገባው። አባቱ ካልታወቀ የአብዱላህ ልጅ ተብሎ ይጠራ። የዝና ልጅ ከሆነ በእናቱ ይጠራ። በአያቱ ስም ቢጠራ ግን ብዙም ችግር የለውም። መሰለን ልጁ ሙሐመድ ቢሆን አባትየው አብዱላህ ቢሆን አያቱ አብዱራህማን ቢሆን ሙሐመድ አብዱራህማን ቢባል ችግር አይኖርም። አያት እንደ አባት ነው የሚቆጠረው። ለማጭበርበርና ለማታለል ተብሎ እስካልተደረገ ድረስ ማለት ነው። ሌላኛው ጥያቄ አባቴ አንዳንድ ጊዜ ሶላት ይሰግዳል። የተወሰነ ቀን ሰግዶ ከዛም ያቆማል። ሶላት ግዴታ እንደሆነ ያምናል። በስንፍና በቋሚነት አይሰግድም። ኒካህ ቢያስርልኝ ይቻላል ወይ? ካልተቻለ በአባቴ በኩል ያጎቴ ልጅ ብቻ ነው ያለው፣ እሱ ቢያስርልኝ እንዴት ይታያል የሚል ጥያቄ ነው። ሶላትን መተው ከእስልምና የሚያወጣ ወንጀል ነው። መተው የሚባለው ሙሉ በሙሉ ከተወነው ወይስ አንዳንዴ እየሰገደ አንዳንዴ ቢያቋርጥም መተው ይባላል? ኺላፍ አለበት። አንድ ሶላቱን ካቢተው ሶላትን ትቷል የሚለው ወንጀል ውስጥ ይገባል ያሉ በርካታ ዑለሞች አሉ። ሌሎች ደግሞ አሶላ የሚለው ሙሉ በሙሉ መተውን ነው የሚያሳየው። አንዳንዴ የሚሰግድ ከሆነ ትቷል አይባልም ያሉበት ሁኔታ አለ። በላጩ ሙሉ በሙሉ ሶላትን ጠብቆ በቋሚነት እስካልሰገደ ድረስ ይሄ ዛቻ ይመለከተዋል። መሆኑም ኒካህ እሱ እንዳያስር የአጎት ልጅ እንዲያስር ማድረጉ የተሻለ። የሱን ክብር ለመጠበቅ ሲባል ከኺላፉም ለመውጣት ሲባል እሱ እንዲያስር ፍቀድለት ብሎ እሱን ማሳወቁ የተሻለ። ሌላኛው ጥያቄ የሁለት እህትማማቾች ልጆች ቢጋቡ በሸሪዓው እንዴት ይታያል የሚል ጥያቄ ነው። በሸሪዓው ችግር የለውም። ያጎትን ልጅ ማግባት ያክስትን ልጅ ማግባት ይቻላል። በሸሪዓው ችግር የለውም ይቻላል ማለት ደግሞ ሸሪዓው አድርጉት ብሎ አዟል፣ ነቢያችን ሰለላሁ ዐለይሂ ወሰለም ሱና ነው ብለው ገፋፍተዋል ማለት አይደለም። በመሆኑም እንደ አካባቢው እንደ ጊዜው እንደ ማህበረሰቡ ሊደረግም ሊቀርም ይችላል። ጸብ የሚያመጣ ከሆነ የሚያጋጭ ከሆነ በዚህ የመጣ ሱናን ሸሪዓን የሚከተሉ ሰዎችን ስም ማጥፋት የሚከሰት ከሆነ ይሄን በመተው እነሱን ማስተማሩ የተሻለ ይሆናል። ወላኪን ሐራም ነው ብለው የሚያምኑ ከሆነ ይሄኔ ትልቅ ጥፋት አጥፍተዋል። ሐላል እንደሆነ ማሳወቅ ችግር የማያመጣ ከሆነም ሰርቶ ማሳየቱ ጥሩ ነው የሚባልበት ሁኔታ ሊኖር ይችላል። ምክንያቱም ቁርአን ላይ ያጎትን ያክስትን ልጅ አላህ እንደፈቀደ ነግሯል። በነብዩ ዘመን በሱሐቦች በታቢዒዎች ዘመን አሁን ባለንበት ዘመንም
በተለያየ ሀገር ላይ ሙስሊሞች የታላቅና የታናሽ ልጆች ይጋባሉ። እንደ ሸሪዓ ምንም ችግር የለውም፣ ይቻላል። ሌላኛው ጥያቄ አንድ ባለ ትዳር የሆነ ሰው ሰዎች ባለ ትዳር ነህ ወይ ብለው ሲጠይቁት አላገባሁም ትዳር የለኝም ብሎ መልስ ቢሰጥ በዚህ ንግግሩ ኒካሑ ሊወርድ ይችላልን የሚል ጥያቄ ነው። በመሰረቱ ከኒካህ ጋር ከፍቺ ጋር ተያያዥ የሆኑ ጥያቄዎችን በዚህ መልኩ መመለስ ይከብዳል። ወላኪን በትክክሉ በእንዲህ አይነቱ ንግግር ኒካህ ማውረድ ፈልገውበት ከሆነ ኒካሑ ይወርዳል። በእንዲህ አይነቱ ንግግር ኒካህ ማውረድ ሳይሆን ሌላ ነገር ፈልገውበት ከሆነ ኢነመል አዕማሉ ቢንኒያት ነው። ንያን የሚታየው ኒካሑ አይወርድም። ወላኪን በመዋሸቱ ወንጀለኛ ይሆናል። ይሄን ሊያደርግ አይገባም። የጠየቀው አካል ኒካህ አለህ ወይ ሲለው አይ ኒካህ የለኝም ብሎ ሲናገር በውስጡ የቀድሞ ኒካሄን አፍርሻለሁ ባለቤቴን ፈትቻለሁ ብሎ ከሆነ አይ የለኝም ያለው ኒካሑ ይወርዳል። ከእንዲህ አይነቱ ንግግር መታቀብ ተገቢ ነው። ሙስሊም አይዋሽም። ሌላኛው ጥያቄ እህቴ ከ6 ዓመት በፊት ትዳር ይዛ ትኖር ነበር። በትዳር ላይ ባለችበት ሰዓት ባለቤቷ ሰው ገድሎ ከሀገሩ ጠፋ። ትቷት ሲጠፋ ክስ መስረታ በሸሪዓ ፍርድ ቤት ተፈታች። ባለቤቷ ካለበት ሀገር ሆኖ ደውሎ እኔ አልፈታሁሽም ሚስቴ ነሽ አላት። እሷም ሌላ ለማግባት ታስባለች። እሱ ባይፈታት በሸሪዓ ፍርድ ቤት ስለተፈታች ኒካሑ ይወርዳል ወይ የሚል ጥያቄ ነው። እዛው ባለጉዳዩዋ ባለችበት ሀገር ሸሪዓ ፍርድ ቤት በመቅረብ እኔ በዚህ መልኩ ኒካሄን አውርጄ ነበረ ባለቤቴ አልፈታሁሽም ያለኝ ነው እንዴት ነው ብላ ሸሪዓ ፍርድ ቤት ሄዳ ታማክራቸው። ሌላኛው ጥያቄ እናትና አባቴ ሕፃን ሆኜ ነው የሞቱት። ያሳደገኝ የእናቴ ወንድም ነው። ሳገባ ኒካህ ያሰረልኝ እሱ ነው። ሶላት አይሰግድም። ኒካሑ እንዴት ይታያል የሚል ጥያቄ ነው። በእናት በኩል ያሉ ዘመዶች የእናት አባቷ የእናት ወንድሞች በእናት በኩል ብቻ የሚገናኙት ወንድ ልጅ ወይም ወንድም ለሴት ልጅ ኒካህ ማሰር አይችልም። ዐለ ራጂህ ምን አቋሪ አልዑለማ ይህ ምክንያት ብቻ ኒካሑ ትክክል እንዳይሆን ያደርገዋል። ሶላት አለመስገዱ እንዳለ ሆኖ ማለት ነው። በመሆኑም በእናት በኩል ያሉ ዘመዶች ያሰሩት ኒካህ ትክክል አይደለምና ኒካሑ መታደስ ይኖርበታል። ኒካሑን ማደሱም ቀላል ነው። በአባት በኩል ያሉ ኒካህ ማሰር የሚችሉ ወንዶች ካሉ የአባት አባቱ ያኒ የሴቷ አያት አሊያ ደግሞ ሸቂቅ ወንድሞቿ ወይም በአባት በኩል የምትገናኛቸው ወንድሞቿ እንደዚሁ የወንድም ልጆች እነሱ ከሌሉ አጎቶች የአባት ወንድሞች ከሌሉም ደግሞ ልጆቻቸው ኒካህ እንዲያስሩ ይደረጋል። ካልሆነ ሸሪዓ ፍርድ ቤት ተኬዶ ኒካህ ይታሰራል። ሁለት ምስክሮችን አስቀምጦ ኒካሑን መጀደድ ብቻ ነው። ለአንድ ወር ለሶስት ወር መራራቅ እንደ አዲስ ሰርግ መደገስ የሚባል ነገር አያስፈልግም፣ ግዴታ አይደል። هذا والله تعالى أعلم. صلى الله وسلم وبارك على عبده ورسوله محمد. والسلام عليكم ورحمة الله وبركاته.